አንድ ቪዲዮ ለቅቄ ነበር አሁን ከአንድ ሰዓት በፊት ማለት ነው። እና አዶናይ ጃኒን እንዴት አድርጎ እንደተንከባከባት የቲክታክ አዋርድ ሽልማት ላይ በሚገርም ሁኔታ እንዴት አድርጎ መኪና እንደከፈተላት፣ እንዴት አድርጎ ከሰዎች ይከላከላት እንደነበረ፣ እንዴት አድርጎ ሲያወራት እንደነበረ፣ እንዴት አድርጎ እጇን ይዞ ከመኪናው አውርዶ ይዟት እንደገባ እንዴት አቤት ያላልኩት ነገር የለም። ግን የሚገርም ነበረ። በቃ ይችላል ልጁ፣ ሴት አያያዝ ይችላል። ማውራት ሳይሆን በተግባር ነው ያሳየንና አደነቅኩት ማለት ነው። ወንዶች ግን ተበሳጩ። ጌታ ማስፈራሪያ አልቀረም። ጌታን ማስፈራሪያ አልቀረም። አሁን ግን እንወድሽ ነበር፣ አሁን ግን ጠላንሽ። ስታስጠይ ይሄ ወሬ ነው ብለሽ ታወሪያለሽ ወይ? ይሄ ወሬ ብዬ ካላወራው ምን ላውራ? እስቲ ንገሩኝ፣ ምን ላውራ? ምንድነው ማውራት ያለብኝ እንዴ? አዝናለሁ እኔ አም ሶሪ። ምንም ማድረግ አይቻልም። ሚስታችሁን በዱላ ማባረር የለመዳችሁ ሁሉ አንዳንዶቻችሁ እናንተ ናችሁ እዚህ ኮሜንት ላይ የምትሳደቡት። ሴት ልጅ በሄደችበት ሁሉ ባሏ ትኩረት ሲሰጣት ትወዳለች፣ ሲያዳምጣት ትወዳለች፣ አይን አይኗን ሲያያት ትወዳለች። በቃ ለእሷ ልዩ ክብር እንዳለው ታውቃለች። አልረሳትም። በዛ በግርግር መሀል እንግዲህ ውሳኔ ላይ እንኳን አልደረሱም ጃኒና አዶናይ አይደል? ወስነው እንኳን ወደ ፍቅር አልገቡም። እሱ እንደተናገረው ግን በዚህ አይነት ሪሌሽንሺፕ ውስጥ ራሱ ምን ያህል እንደሚያከብራት ምን ያህል እንደሚወዳት እንዴ! እኔ ጃኒ ጉዷ ነው፣ ጃኒ ጉዷ ነው። ፍስስ ነው ያለችው ጋይስ፣ በጣም ነው የቀየራትና አዝናለሁ። ወንዶች እንዲህ አይነት ነገር ስናገኝ እኛም ሴቶች አናልፍም። እና ኮመንት ላይ የመጡት ሴቶች ብቻ ናቸው። ከ50% በላይ ፎሎ የሚያደርጉኝ ወንዶች ናቸው። እዛ ቪዲዮ ስር ግን የሉም። አምላክ ይቅር በለኝ፣ ከእናንተ አያጋጨኝና በቃ ተማሩ። እንደዚህ አይነት ነገር ስታይ ኦኬ ለካ ሴት ልጅ እንደዚህ ትወዳለች፣ እንዲህ ቅልጥ ትላለች። ምንድነው ቅልጥ የሚያደርጋት ነገር ብላችሁ ጠይቁን፣ እኛ እንነግራችኋለን። እና አትርሱ። አንዳንዴ እኮ የሆነ ቦታ ላይ እኮ ሀበሻ ባልና ሚስት ተያይዞ ሄዶ ተረሳስቶ ማታ የታለች የታለ ተባብለን ነው የምንወጣውና እሱ ነገር ቢቀር በሄዳችሁበት እንደዚህ ባትረሱን፣ እንደዚህ አይናችንን ብታዩን፣ ጠዋት ማታ ስጦታ ብትሰጡን፣ በቃ ንጉሴ ንግስቴ ብንባባል እንደ ሀሳብ ነው። ከተመቻችሁ ሰዱት፣ ካልተመቻችሁ የራሳችሁ ጉዳይ። ሴቶች ግን ኮምቱ ምን ተሰማችሁ?